ከፍተኛ የጦር አዛዦች ስብስብ ወደ ተከዜ ወንዝ እያመሩ ይገኛሉ። ኢትዮጵያ የምትቀላቀለው አዲስ አባልነት ምንድነው? የሚኒስትሮች ምክር ቤት አዋጁን አጽድቋል። ዝርዝሩን ይዘናል። የጅራፍ ቅጣት የተፈረደባቸው ፍቅረኛሞች ጉዳይ ዓለምን እያነጋገረ ይገኛል። ዝርዝሩን ትሰሙታላችሁ። የዓለም ጣልቃ ገባ አሜሪካ በመካከለኛው እስያ የሚገኝ ማዕድን ሀብትን ለመቆጣጠር ሩጫ ጀምራለች። በተከሰተው የተፈጥሮ አደጋ የሟቾች ቁጥር ከ3000 በላይ ደርሷል። ሰላም ጤና ይስጥልኝ። የተከበራችሁ የመረጃ ሊንክ ቤተሰቦች ወደሚከተለው ዝርዝር ትንታኔዎች እናልፋለን። በቬንዙዌላ የተከሰተው አስከፊ የሜትሮሎጂና የተፈጥሮ አደጋ ያስከተለው የሰዎች ሕይወት መጥፋትና የንብረት ውድመት ከዕለት ወደ ዕለት እየጎላ መጥቷል። እንደ መገናኛ ብዙኃንና የአደጋ ጊዜ አስተዳደር ሪፖርቶች ከሆነ እስካሁን ባለው መረጃ በአደጋው ሳቢያ የሟቾች ቁጥር 3342 መድረሱ ተረጋግጧል። የአደጋው ስፋትና አስከፊነት በዚህ ብቻ ያላበቃ ሲሆን ከ16740 በላይ ዜጎች ላይ ልዩ ልዩ የአካልና የስነ ልቦና ጉዳቶች መድረሳቸው ተገልጿል። ሆኖም ግን በተደረገው ከፍተኛ የነፍስ አድን ርብርብ 6462 ሰዎች ከአደጋው ቀጠና በሕይወት ማዳን መቻሉ ትልቅ ተስፋ ሆኗል። የመሬት መንቀጥቀጡ በአገሪቱ የመኖሪያ መንደሮች ላይ ከፍተኛ ውድመት ያስከተለ ሲሆን በአጠቃላይ 17345 የመኖሪያ ቤቶች ሙሉ በሙሉ ፈራርሰው ከጥቅም ውጭ ሆነዋል። ይህንን ተከትሎ ቤት አልባ ለሆኑ ዜጎች አስቸኳይ መጠለያ ለማቅረብ በተደረገው ጥረት 79 ጊዜያዊ የመጠለያ ካምፖች የተዘጋጅተው በአሁኑ ወቅት ንቁ አገልግሎት እየሰጡ ይገኛሉ። በአሁኑ ሰዓት መጠለያ ፍለጋ ከተፈናቀሉት ወገኖች መካከል ወደ 5000 የሚጠጉት እጅግ አንገብጋቢ የሆኑ የሰብአዊ እርዳታ ምግብ፣ ውሃና ሕክምና ማግኘት የጀመሩ ሲሆን የቀሩትንም ተደራሽ ለማድረግ ስራዎች እየተከናወኑ ነው። ፍርስራሾቹ ለመቃኘትና የተረፉ ሰዎችን ለመፈለግ ፍልሚያው ቀጥሏል። በአሁኑ ወቅት ከ4000 በላይ የአደጋ ጊዜ ባለሙያዎች፣ የሕክምና ሰራተኞችና የነፍስ አድን ቡድኖች በአደጋው ቀጠና በስፋት ተሰማርተው ሌት ተቀን እየሰሩ እንደሚገኙ ተመልክቷል። የሟቾችና የተጎጂዎች ቁጥር አሁንም ሊጨምር ይችላል የሚል ስጋት አለ። የትግራይ ህዝብ ነጻነት ግንባር ህወሓት ታጣቂ ኃይል አካል የሆኑትና በሱዳን ይንቀሳቀሱ የነበሩት የአርሚ 70 አባላት ትናንትና ሰኔ 28 ቀን 2018 ዓ.ም አዲስ ወታደራዊ እንቅስቃሴ ማድረጋቸው ተሰምቷል። የአካባቢ ምንጮችን ዋቢ በማድረግ የወጡ መረጃዎች እንደሚያመለክቱት ቁጥራቸው 70 ገደማ የሚሆን የዚህ ጦር አባላት ትናንትና ከሱዳን ግዛት በመነሳት ትናንሽ ጀልባዎችን በመጠቀም ወደ ተከዜ ወንዝ ሲያመሩ ተስተውለዋል። በዚህ ያልተለመደ እንቅስቃሴ ላይ ከፍተኛ የጦር አዛዦችም ከሰራዊቱ አባላት ጋር አብረው መታየታቸው የተገለጸ ሲሆን ይህም ጉዞ አስቀድሞ የታቀደበት ስትራቴጂካዊ ወታደራዊ እንቅስቃሴ ሳይሆን እንዳልቀረ ግምቶችን አስነስተዋል። ይህ የአርሚ 70 አባላት አዲስ እንቅስቃሴ ያጋጠመው ጉዳይ በዓለም አቀፍ ደረጃ በትኩረት እየተከታተለ ባለበት ወቅት ነው። የአሜሪካው የውጭ ጉዳይ ሚኒስቴር ከብሔራዊ መረጃ ዳይሬክተር ጋር በመተባበር በዚህ ኃይል ላይ ጥብቅ ክትትል እንዲያደርግ ትዕዛዝ ማሳለፉ ይታወሳል። ይህ የክትትል ትዕዛዝ የህወሓት አርሚ 70 ጦር በአሁኑ ወቅት በሱዳን ውስጥ እየተካሄደ ባለው የእርስ በርስ ጦርነት ላይ ስላለው ቀጥተኛም ሆነ ቀጥተኛ ያልሆነ ተሳትፎ እያደረጉት ስላለው ወታደራዊ ድጋፍም ወይም ደግሞ ስለፈጸሟቸው የሰብአዊ መብት ጥሰቶች በየ6 ወሩ ለዩናይትድ ስቴትስ ኮንግረስ ዝርዝር ሪፖርት እንዲያቀርብ የሚያስገድድ ነው። በሱዳን እና በኢትዮጵያ አዋሳኝ ድንበሮች ላይ የሚታዩት እነዚህ አዳዲስ እንቅስቃሴዎች በቀጠናው ጂኦፖለቲካዊና የጸጥታ ሁኔታ ላይ ምን አይነት ተጽዕኖ ሊያሳደሩ እንደሚችሉ የደህንነት ተንታኞች በቅርቡ እየተከታተሉት ይገኛል። በኢንዶኔዥያ በምትገኘውና ጥብቅ የእስልምና ሸሪዓ ሕግ በሚተገበርባት አቸ ግዛት ውስጥ በቲክቶክ ቀጥታ ስርጭት ላይ በይፋ ተሳስመው የተገኙ 2 ወጣቶች በሕዝብ ፊት የጅራፍ ቅጣት ተፈጽሞባቸዋል። ድርጊቱ በአሁኑ ወቅት በዓለም አቀፍ ደረጃ ማህበራዊ ሚዲያዎችን እያነጋገረ ከመሆኑም በላይ በሰብአዊ መብት ተሟጋቾች ዘንድ ከፍተኛ ውይይትና ክርክርን አስነስቷል። እንደ ወጡት መረጃዎች መሰረት የ22 ዓመቱ ወጣትና የ25 ዓመቷ ፍቅረኛው በባንዳ አቻ ከተማ ውስጥ በአንድ መኪና ውስጥ ተቀምጠው ሳለ ነበር በቲክቶክ የማህበራዊ ገጻቸው ላይ የቀጥታ ስርጭት ያስተላለፉት። በዚህ ስርጭት ወቅት ወጣቶቹ የፈጸሙት ድርጊት በኢንተርኔት ዓለም ላይ በፍጥነት መሰራጨቱን ተከትሎ የአካባቢው ነዋሪዎች ድርጊቱን በመቃወም ለፖሊስ ጥቆማ ሰጥተዋል። በዚህ ሳቢያ ወጣቶቹ ወዲያውኑ በቁጥጥር ስር ሊውሉ ችለዋል። በአቸ ግዛት ሕግ መሰረት ሳይጋቡ በማንኛውም መልኩ አካላዊ መቀራረብ፣ መተቃቀፍም ሆነ መሳሳም በጥብቅ የተከለከለ ወንጀል ነው። ወጣቶቹ በቁጥጥር ስር ውለው በሸሪያ ፍርድ ቤት ከቀረቡ በኋላ መጀመሪያ ላይ እያንዳንዳቸው 25 የጅራፍ ግርፋት እንዲቀጡ ተፈርዶባቸው የነበረ ቢሆንም ፍርዳቸውን ከመስማታቸው በፊት ለ4 ወር ያህል በስር ላይ በመቆየታቸው ምክንያት ቅጣቱ ወደ 21 ጅራፍ ዝቅ እንዲል ተደርጓል። በቡስታ ኑሳላንቲን የህዝብ መናፈሻ ውስጥ በርካታ ሰዎችና ታዛቢዎች በተሰበሰቡበት በይፋ ተፈጽሟል። በተጨማሪ የቪዲዮ ምስሉን ለመቅረጽና ለማሰራጨት የተጠቀሙበትን ተንቀሳቃሽ ስልክና ዩኤስቢ ጨምሮ የዲጂታል ማስረጃዎች በባለስልጣኑ ቁጥጥር ስር ውለው እንዲወድሙ ተደርጓል። ኢንዶኔዥያ ውስጥ የራሷን እስላማዊ የወንጀለኛ መቅጫ ሸሪዓ በተናጠል እንድትተገብር ልዩ የራስ ገዝ ስልጣን የተሰጣት ብቸኛዋ ግዛት አቸ ናት። የአካባቢው ባለስልጣናትና ነዋሪዎች ይህ አይነቱ ጥብቅ ህግ ማህበረሰባዊ ሴቶችን
ባህላቸውንና ሃይማኖታዊ ስነ ምግባራቸውን ለመጠበቅ እንደሚረዳ በጽኑ ይከራከራሉ። በአንጻሩ እንደ አምነስቲ ኢንተርናሽናል ያሉ ዓለም አቀፍ የሰብአዊ መብት ተሟጋች ድርጅቶች ድርጊቱን አጥብቀው አውግዘውታል። ድርጅቱ እንዲህ አይነቱ በህዝብ ፊት የሚፈጸመው የአካል ቅጣት የሰውን ልጅ ክብር የሚያዋርድ ኢሰብአዊና የግለሰቦችን የመናገርና የመግለጽ ነጻነት የሚጋፋ ነው በማለት ስጋታቸውን እየገለጹ ይገኛሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር በመካከለኛው እስያ የሚገኝ እጅግ ከፍተኛ የተፈጥሮ ማዕድን ሀብት ለመቆጣጠርና ቀጠናዊ ተጽዕኖን ለማስፋት የአርሜኒያን መንግስት ይበልጥ ለመቅረብ እያደረገ ያለው ዲፕሎማሲያዊና ኢኮኖሚያዊ ሩጫ የዓለምን ጂኦፖለቲካ እያነጋገረ ይገኛል። በቅርቡ በአርሜኒያ በተካሄደውና ተቃዋሚዎች ታፍነውበታል በተባለው ምርጫ ያሸነፉት ጠቅላይ ሚኒስትር ኒኮል ፓሺኒያን ለዶናልድ ትራምፕ የነጻነት ቀን 4th of July ምክንያት በማድረግ የእንኳን አደረሶት መልእክት አስተላልፈዋል። ፓሺኒያን በመልእክታቸው በትራምፕ ስም የተሰየመውን ትራምፕ ሩት ፎር ኢንተርናሽናል ፒስ ኤንድ ፕሮስፔሪቲ የተባለው የዛንጌዜሩ ትራንስፖርት ኮሪደር በቀጠናው ሰላምና መረጋጋትን የሚያረጋግጥ ፕሮጀክት ነው በማለት አወድሰውታል። ይህ አዘርባይጃንን ከአርሜኒያ ግዛት ውስጥ በሚያልፈው የናክቺቫን ግዛቷ ጋር የሚያገናኘው የተሳለጠ የትራንስፖርት ኮሪደር በአርሜኒያ ባለስልጣን በኩል ሩሲያን ሙሉ በሙሉ ያገለለ የአሜሪካ አርሜኒያ የጋራ ተነሳሽነት ተደርጎ እየተወሰደ ይገኛል። ከዚህ ቀደም የአሜሪካው ምክትል ፕሬዝዳንት ጄዲ ቫንሰን ወደ አርሜኒያ ያደረጉት ታሪካዊ ጉብኝት በስልጣን ላይ ያለ ማንኛውም የአሜሪካ ፕሬዝዳንትም ሆነ ምክትል ፕሬዝዳንት ወደ ሀገሪቱ ተጉዞ የሚያውቅበትን በታሪክ የሰበረና የዚህ አዲስ የፍቅር ግንኙነት ማሳያ ተደርጎ ተወስዷል። መካከለኛ ኮሪደር የተባለውና ቻይናን ከአውሮፓ ጋር በመካከለኛ እስያና በካውካሰስ በኩል የሚያገናኘው የንግድ መስመር ለማልማት በከፍተኛ ሁኔታ እየተረባረቡ ይገኛሉ። የዚህ መስመር ዋና ዓላማ በዩራሺያ ቀጠና ውስጥ ግዙፍ ኃይል ያላቸው ሩሲያና ኢራንን ሙሉ በሙሉ መዝለል ማድረግ ነው። ይህ ቀጠና በአሁኑ ወቅት በዓለም አቀፍ ደረጃ እጅግ ተፈላጊ ለሆኑት እንደ ማንጋኒዝም፣ ክሮሚያ፣ ዚንክ፣ ቲታኒየም፣ አልሙኒየም፣ ታንግስተን፣ ዩራኒየም እና ሌሎች ውድ ማዕድናት ክምችት በከፍተኛ ሁኔታ የሚታወቅ በመሆኑ በምዕራባውያን ዘንድ እንደ ትልቅ ሽልማት እየታየ ይገኛል። እነዚህን ሀብቶች ለመበዝበዝና በምዕራባውያን የሚመራ የሎጂስቲክ መረብ መዘርጋት የግድ ይላል። መጀመሪያ ላይ መካከለኛ ኮሪደር ጆርጂያን ዋና የአውሮፓ መግቢያ በር ለማድረግ ታቅዶ የነበረ ቢሆንም የጆርጂያ መንግስት ግን ለዚህ መሰረተ ልማት ግንባታ እምብዛም ፍላጎት አላሳየም። ጆርጂያ በአሜሪካ የሚደገፈው ጥምረት በመተው በአናክሊያ የሚገኘው ወሳኝ ትልቅ የባህር ወደብ ለማልማት ከቻይና ኩባንያ ጋር ውል ተፈራርማለች። በተጨማሪ ለፕሮጀክቱ የመደበችውን በጀት በ26 ከ50 ሚሊዮን ዶላር ወደ 19 ሚሊዮን ዶላር ዝቅ አድርጋለች። ጆርጂያ ነፃና ወደ ምስራቅ ያዘነበለ አቋም አሜሪካ ፊቷን ወደ አርሜኒያ መስመር እንድታዞር አድርጓታል። የምዕራባውያን ተንታኞች እንደሚሉት ከሆነ የአርሜኒያ ፓሺኒያ ከጆርጂያ ገዢ ፓርቲ ይልቅ ለምዕራባውያን ፍላጎት ይበልጥ ታዛዥና ምቹ አጋር ተደርገው ተወስደዋል። የትራምፕ ምኞት በአርሜኒያ አዘርባይጃን መስመር በመጠቀም ቀጠናዊ ንግድ ለማሳለጥ ከካዛኪስታን ጋር በተደረገው የቢሊዮን ዶላር ታንግስተን ስምምነት የግል ትርፍ ለማግኘት እና በኢራን ሰሜናዊ ድንበር ላይ ጫና ለመፍጠር ቢሆንም ይህ እቅድ ከቀጠናው ነባራዊ ጂኦፖለቲካዊ ሁኔታ ጋር ይጋጫል። ኢራን አሁንም በቀጠናው ጠንካራ ወታደራዊና ፖለቲካዊ ተዋናይ ናት። ይህ መስመር በደህንነቷን ላይ ስጋት ከፈጠረ በማንኛውም ጊዜ ልታቋርጠው እንደምትችል ለትራምፕ ማስጠንቀቂያ ሰጥታለች። በአሜሪካ ግፊት በተቀሰቀሰው ግጭት ወቅት የኢራን ድሮኖች በናክቺቫን ላይ ጥቃት መሰንዘራቸው ኢራንን ይህን ኮሪደር በቀላሉ ኢላማ ማድረግ እንደምትችል ያሳያል። እናም የምዕራባውያንን እቅድ አደጋ ላይ የሚጥል ክስተት ሆኗል። የፌዴሪ የሚኒስትሮች ምክር ቤት ኢትዮጵያ የብሪክስ አባል ሀገራት የጋራ በሆነው ዲቨሎፕመንት ባንክ ውስጥ አባል እንድትሆን የሚያስችለውን የማቋቋሚያ ረቂቅ አዋጅ 19/2018 ዓ.ም ማጽደቁ ተሰምቷል። የጠቅላይ ሚኒስቴር ጽሕፈት ቤት እንዳስታወቀው ምክር ቤቱ ባለፈው ሳምንት ባካሄደው ስብሰባ ይህንን ውሳኔ ያሳለፈው አባልነቱን ለሀገሪቱ ልማት ፋይናንስ፣ ለመሰረተ ልማት ግንባታ ድጋፍና ተጨማሪ አማራጭ የገንዘብ ምንጮችን ለማግኘት እጅግ አስፈላጊ መሆኑን ስላመነበት ነው። የባንኩ ምስረቻ ስምምነት አዋጅ አሁን ላይ ለሕዝብ ተወካዮች ምክር ቤት እንዲጸድቅ መላኩ ተገልጿል። ሪፖርተር ጋዜጣን ዋቢ በማድረግ የወጣው መረጃ እንደሚያመለክተው ኢትዮጵያ የዚህ ባንክ አባል ለመሆን በአጠቃላይ 2945 የአክሲዮን ድርሻዎችን የምትገዛ ይሆናል። ይህም በአጠቃላይ ሲሰላ 294.5 ሚሊዮን ዶላር ያህል ድርሻ መሆኑ ተመልክቷል። ባንኩ በአጠቃላይ 1 ሚሊዮን አክሲዮኖች ያሉት ሲሆን እያንዳንዱ አክሲዮን በ100,000 እንደሚሸጥ ተገልጿል። ቢቢሲ እንደዘገበው ከሆነ ይህ የባንኩ አክሲዮን ድርሻና ካፒታል መሰረት ሲታይ የኢትዮጵያ ድርሻ ከ1 በመቶ በታች ይሆናል። ይህ ዲቨሎፕመንት ባንክ እንደ አውሮፓውያን አቆጣጠር በ2015 በብሪክስ አባል ሀገራት የተመሰረተ የፋይናንስ ተቋም ነው። ባንኩ የተቋቋመበት ዋና ዓላማ ለመሰረተ ልማት ግንባታዎችና ለዘላቂ ልማት የሚሆን ሀብት ማሰባሰብ እንደሆነ ድረገጹ ያሳያል። ባንኩ በመስራች አባል ሀገራቱ ማለትም በብራዚል፣ በሩሲያ፣ በህንድ፣ በቻይና እና በደቡብ አፍሪካ የተመሰረተ ሲሆን በገንዘብ አቅርቦትና በገበያቸው እያደጉ ባሉ ሀገራት መካከል ያለውን የፋይናንስ ክፍተት ለመሙላት ራሱን እንደ አንድ ማነቃቂያ አድርጎ ይመለከታል። የዕለቱ ዜናዎቻችን እነዚህ ነበሩ። በየዕለቱ ትኩስ ዜናዎች እንዲደርሳችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። መልካም ጊዜ።